ወደ ማዶ እንሻገር ብሏቸው ተነስተው በጀልባ ገብተው ወደ ማዶ ሊሻገሩ ሲሉ ግን ከፊት ለፊታቸው ምን መጣ ይላል? አውሎ ነፋስ መጣ። ከቤት ነው የመጣው፣ ከኋላ አይደለም፣ ከፊት ለፊት እንዳይሻገሩ፣ እንዳይሄዱ፣ እንዳይደርሱ መንገድ ላይ ሊያስቀራቸው፣ ሊያጠፋቸው አውሎ ነፋሱ ከፊት ለፊት መጣ። ምናልባት ያልጠበቃችሁት አውሎ ነፋስ በህይወታችሁ ድምጹን እያሰማችሁ ያላችሁ ሰዎች ድምጹን እየሰማችሁ የአውሎ ነፋሱን ድምጽ የወጀቡን ድምጽ እየሰማችሁ ተስፋ እየቆረጣችሁ ያላችሁ ስሙ። መልእክት ነው የምነግራችሁ። ከኋላ ቢመጣ እየገፋ ነው የሚልካቸው። የመጣው አውሎ ነፋስ ግን ከየት ነው? ከፊት የሚመልስ ወደ ኋላ የሚመልስ ተስፋ የሚያስቆርጥ ነገርን የሚያጨልም ነው። መፍራታቸውንና መጨነቃቸውን ያየ ጌታ ግን በውሃው ላይ እየተራመደ ወደ እነሱ መጣ። ፈሩ ይላል። የፈሩት ደግሞ ምንድነው? ሌላ ምታት መሰላቸው። በውሃው ላይ እየተራመደ የሚመጣውን ሲያዩት ምታት መሰላቸውና ምን ሆኑ ይላል? ፈሩ። ኢየሱስ እንዲህ አላቸው፣ አትፍሩ፣ እኔ ነኝ። አትፍራ፣ እኔ ነኝ። እኔ ካንተ ጋር አለሁ። እግዚአብሔር እኔ አለሁ እያለ ነው። ስራችሁ ተበላሽቶባችሁ ምንም ነገር ጭልምልም ብሎባችሁ ወደ ላይ ብታዩ ሰማዩ ናስ፣ ወደ ምድር ብታዩ ምንም ነገር የለ፣ ጭልምልምልም ያለባችሁ ስሙ። እግዚአብሔር እኔ ካንተ ጋር አለሁ። ነገር ይቀየራል። እኔ ካንቺ ጋር አለሁ። ዛሬ እንደዚህ ለአንድ ሰው ነገር ሊቀይርለት ይመጣለታል። ማቴዎስ ምዕራፍ 6 ከቁጥር 25 ጀምሮ በጌታ በኢየሱስ ስም አነባዋለሁ። ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታቸው ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦችን እንዴት እንዳደጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞንስ እንኳ በክብሩ ሁሉ እነዚህን እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገር ወደ እቶን የሚጣለውን የሜዳ ሳር እንዲህ የሚያለብስ ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁኑ እንዴት እንዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንንስ አሕዛብ ሁሉ ይፈልጉታል። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ሁሉ ይጨመርላችኋል። ስለዚህ እናንተ ስለምትበሉት ስለምትጠጡት ስለ ነገ ምን አታድርጉ፣ አትጨነቁ። አሕዛቦች ምን ያደርጋሉ? ይጨነቃሉ ስለሱ። አንድ የሚጨነቅ ሰው አለ፣ አንድ የሚፈራ ሰው አለ፣ በሁኔታ የሚፈራ አለ፣ ያልተደላደለ ሰው አለ። እግዚአብሔር ለዛ ሰው ነው መልእክት የላከው። አትፍራ፣ አትፍሪ። ነገ ምን እሆናለሁ ብለህ አትፍራ። ነገ ምን እበላለሁ ብለህ አትፍራ። ነገ ምን እጠጣለሁ ብለህ አትፍራ። እኔ እግዚአብሔር አምላክ ካንተ ጋር ስላለው አትፍራ ይላል እግዚአብሔር። የሚፈራ ሰው እግዚአብሔር ዛሬ መልእክት ልኳል። ምን ብሎ? አትፍራ። እንዴት እንኖራለን? እንዴት እንወጣለን? እንዴት እንገባለን? በምትሰማው ነገር ምን አትሁን፣ አትፍራ፣ አትጨነቅ። የሰማይ አምላክ ይመግብሃል፣ የሰማይ አምላክ ያለብስሃል። መጽሐፍ ቅዱስ ሲናገር ነገ ክፋቱ ይበቃዋል። ስለ ነገ ምን አታድርጉ፣ አትጨነቁ። ነገ ተጨንቆ በቁመቱ ላይ የሚጨምር ሰው አለ እዚህ ጉባኤ። ነገ በቁመቱ ላይ መጨመር ይቻላል። ስለዚህ ስለ ነገ የማኖርህ እኔ ነኝ፣ ዋስትናህ እኔ ነኝ፣ ኢንሹራንስህ እኔ ነኝ። ኧረ አሜን። እግዚአብሔር እያለ ነው እኔ ነኝ የማኖራችሁ። ስለዚህ አትፍሩ ይላል። በሁኔታዎች ተደነጋግራችሁ እየፈራችሁ ያላችሁ ሰዎች እግዚአብሔር እያለ ነው አትፍሩ። ደቀ መዛሙርቱ ወደ ማዶ እንሻገር ብሏቸው ተነስተው በጀልባ ገብተው ወደ ማዶ ሊሻገሩ ሲሉ ግን ከፊት ለፊታቸው ምን መጣ ይላል? አውሎ ነፋስ መጣ። ከቤት ነው የመጣው፣ ከኋላ አይደለም፣ ከፊት ለፊት እንዳይሻገሩ፣ እንዳይሄዱ፣ እንዳይደርሱ መንገድ ላይ ሊያስቀራቸው፣ ሊያጠፋቸው አውሎ ነፋሱ ከፊት ለፊት መጣ። ምናልባት ያልጠበቃችሁት አውሎ ነፋስ በህይወታችሁ ድምጹን እያሰማችሁ ያላችሁ ሰዎች ድምጹን እየሰማችሁ የአውሎ ነፋሱን ድምጽ የወጀቡን ድምጽ እየሰማችሁ ተስፋ እየቆረጣችሁ ያላችሁ ስሙ። መልእክት ነው የምነግራችሁ። ከኋላ ቢመጣ እየገፋ ነው የሚልካቸው። የመጣው አውሎ ነፋስ ግን ከየት ነው? ከፊት የሚመልስ ወደ ኋላ የሚመልስ ተስፋ የሚያስቆርጥ ነገርን የሚያጨልም ነው። መፍራታቸውንና መጨነቃቸውን ያየ ጌታ ግን በውሃው ላይ እየተራመደ ወደ እነሱ መጣ። ዛሬ እንደዚህ ለአንድ ሰው ነገር ሊቀይርለት ይመጣለታል። ፈሩ ይላል። የፈሩት
እየተራመደ የሚመጣውን ሲያዩት ምታት መሰላቸውና ምን ሆኑ ይላል ፈሩ። ኢየሱስ እንዲህ አላቸው፣ አትፍሩ፣ እኔ ነኝ። አትፍራ፣ እኔ ነኝ። እኔ ካንተ ጋር አለሁ። እግዚአብሔር እኔ አለሁ እያለ ነው። ስራችሁ ተበላሽቶባችሁ ምንም ነገር ጭልምልም ብሎባችሁ እያንጋጠጣችሁ ወደ ላይ ብታዩ ሰማዩን ወደ ምድር ብታዩ ምንም ነገር የለ። ጭልምልምልም ያለባችሁ ስሙ እግዚአብሔር እኔ ካንተ ጋር አለሁ። ነገር ይቀየራል። እኔ ካንቺ ጋር አለሁ። ደቀ መዛሙርቱን አትፍሩ፣ እኔ ከእናንተ ጋር አለሁ፣ እኔ ነኝ፣ አትፍሩ አላቸው። ፈርተው ነበር፣ አለቀልም ብለው ነበር። ጌታ መጣና አትፍራ፣ ጌታ መጣና አትፍሩ። ኢሳይያስ ላይ እንዲህ የሚል ቃል አለ፣ ላንብብላችሁ። ትንቢተ ኢሳይያስ ምዕራፍ 51 ላይ ጽድቅን የምታውቁ ሕጌን በልባችሁ ያለ ሕዝቤ ሆይ፣ ጽድቅን የምታውቁ ሕጌን በልባችሁ ያለ ሕዝቤ ሆይ፣ ልጆቼ ሆይ ስሙኝ፣ የሰው ተግዳሮት አትፍሩ፣ የሰውን ተግዳሮት አትፍሩ። በስድባቸውም ምን አታድርጉ፣ አትደንግጡ። እንደ ልብስ ብል ይበላቸዋል፣ እንደ በግ ጠጉር ትል ይበላቸዋል። ጽድቄ ግን ለዘላለም ማዳኔም ለትውልድ ሁሉ ይሆናል። የሰውን ተግዳሮት የሰውን ዛቻ ምን አታድርጉ፣ አትፍሩ። ዛቻ ቢኖርባቸው አትፍሩ፣ ፉከራ ቢኖርባቸው አትፍሩ፣ እኔ ከእናንተ ጋር አለሁ። ትንቢተ ኢሳይያስ ላይ ሄዳችሁ እዛው ክፍል ላይ 41 ላይ እንዲህ ይላል፣ ባሪያዬ እስራኤል የመረጥኩ የያዕቆብ የወዳጄ የአብርሃም ዘር ሆይ፣ አንተ ከምድር ዳርቻ የያዝኩ ከማዕዘንም የጠራው አንተ ባሪያዬ ነህ፣ መርጬሃለሁ። አንተ ባሪያዬ ነህ፣ መርጬሃለሁ፣ አልጥልህም ያልኩ ሆይ እኔ ካንተ ጋር ነኝና አትፍራ። እኔ አምላክ ነኝና አትደንግጥ። አበረታሃለሁ፣ እረዳሃለሁ፣ በጽድቄ ቀኝ ደግፌ እይዛሃለሁ። እነሆ የሚቆጡ ሁሉ ያፍራሉ ይዋረዱማል። የሚከራከሩህ እንዳልነበረ ይሆናሉ ይጠፉማል። የሚጣሉህን ትሻቸዋለህ አታገኛቸውም። የሚያዋርዱህን እንዳልነበረ እንደምናምን ይሆናሉ። እኔ አምላክ እግዚአብሔር አትፍራ እረዳሃለሁ ብዬ ቀኝህን ይዛለሁና። አንተ ትል ያዕቆብ የእስራኤል ሰዎች ሆይ አትፍሩ። እግዚአብሔር ዛሬ በዚህ ምሽት ምን እያለ ነው? አትፍሩ። የሚበዥ የእስራኤል ቅዱስ ነው። እነሆ እንደ ተሳለ እንደ አዲስ ባለጥርስ ማሄጃ አድርጌሃለሁ። ተራሮችን ታሄዳለህ፣ ታደቃቸዋለህ። ኮረብቶችን እንደ ገለባ ታደርጋቸዋለህ፣ ታበጥራቸዋለህ። ነፋስ ይጠርጋቸዋል፣ አውሎ ነፋስም ይበትናቸዋል። አንተ በእግዚአብሔር ደስ ይልሃል፣ በእስራኤል ቅዱስ ምን ትሆናለህ? ትመካለህ። የመረጥኩ ባሪያዬ አትፍራ፣ የማኖርህ እኔ ነኝ፣ ዋስትናህ እኔ ነኝ፣ መደበቂያ እኔ ነኝ። እግዚአብሔር ዛሬ እንደዚህ ነው የሚለው፣ አትፍሩ። እናንተ ከድንቢጦች አትበልጡምን ይላል መጽሐፍ ቅዱስ። ድንቢጦችን ተመልከቱ፣ እናንተ ከድንቢጥ አትበልጡ። ስለዚህ ለምን ትጨነቃላችሁ? ለምን ትፈራላችሁ? ሁኔታውን እያያችሁ ኢንተርኔቱን እየሰማችሁ ዜና እየሰማችሁ አትፍሩ። መኖሪያችሁ እኔ ነኝ እያለ ነው ጌታ። ዋስትናችሁ እኔ ነኝ እያለ፣ መደበቂያችሁ እኔ ነኝ እያለ ነው ጌታ።